አይደለም እኛ ምን እመጣለሁ ብላለች። ዋትሳፕ ላይ አናግሬያታለሁ እመጣለሁ ብላለች። ስለዚህ ከሷም ያለውን ሁኔታ መስማት አለብን። እኛ አዳማጭ ስለሆነን ተመልካች ስለሆነን ገለልተኛ ወገን ስለሆነን ሁለቱንም ወገን አዳምጠን ነው ማንጋ ሐቅ አለ የሚለውን አይተን ሐቅ ካለው ወገን የምንቆመው። እናንተ አንቺ አከራይ ነሽ፣ እነሱ ተከራይ ናቸው። በፍቅር እንደ ጓደኛ ነው አብራችሁ የምትኖሩት። ደስ ይላል ጓደኝነታችሁ። አብራችሁ ወታችሁ ትበላላችሁ፣ ጠጣላችሁ፣ ትዝናናላችሁ እና እኩያም ናችሁ በእድሜ። ወንድምሽ ግን አብሯችሁ ነው የሚኖረው? አብሮ ኗሪ ነው ወንድምሽ? እንዴት ዋሌቱን ጥሎ ከቤት ወጣ ማለት ነው? ሚዩት ነሽ ኤዶም፣ ሚዩት ነሽ ማሪ። አንዳችን ስናወራ አንዳችን ሚዩት ማድረግ ስላለብን ሚዩት አድርጌሽ ነበር። ዋሌቱን ትተወቶ ሳይሆን ተኝቶ ነበረ። ፈጠረውን ስራ ነበር። እሺ በተኛበት ነው ማለት ነው ዋሌቱ ይጠፋው። እሺ ኗሪ ነው እናንተ ቤት ኗሪ ነው ወይስ አራታችሁ ብቻ ነው የምትኖሩት? አንቺ ኤዶም፣ ሜላት፣ ፋንድሻ፣ ዘይነብ አራታችሁ ብቻ ነው እዛ ቤት የምትኖሩት ወይስ ወንድምሽ አምስተኛ ኗሪ ነው ወይስ እንግዲህ መጥቶ ነው? ወንድሜ እኔ ጋ ነው። የሱ ብር በጠፋ ሰዓት ቫኬሽን ወጥቶ ነበር። እኔ ጋ ነው ስቲል ወደ አኮሞዴሽን ስላልተመለሰ እኔ ጋ ነው ያለው። እዚህ ኗሪ አይደለም እንግዳ ነው ወንድምሽ። ጀስት ኗሪም እንግዳም ነው ኖርማል ነው። ኦኬ አንዳንዴ ይመጣል አንዳንዴ ይሄዳል። አሁን አንድ አብሮ ነው የሚኖረው። ኦኬ ሞዴሬተሮች ዋትሳፕ ሞዴሬተር ግሩፕ ቼክ አድርጉ ፕሊዝ። ፕሮፋይሏን እና የሰጠኋትን ኮድ ፎርዋርድ አድርጌያለሁ። ፕሮፋይሏን እና የሰጠኋትን ኮድ ስታዩ መታ ኮዱን ስጽፍ ፕሮፋይሏ እሷ መሆኗን አረጋግጣችሁ አስገቧል። አመሰግናለሁ የኔ እህት። እኔ ልውጣ ልጄ ቀን ተነስታኝ። እሺ እናቴ ወይ ይመችሽ። አመሰግናለሁ ሀቢቤ። እሺ ቻው። እሺ ኢንቫይት ያረግሻት ልጅ ራሷ ናት ቤትዬ? በስህተት ሌላ ሰው ራሷ ናት። ኦኬ ዘይነብን ግን አልጠራሻትም። ሄደው ዘይነብ ፕሮፋይል የላትም። ዝም ብሎ በስም ዘይነብ ነው። አንዳንድ ቁጥር ስጽፍልሽ አስገቢያት። እንዴት ለያታለው? ዜሪዝ 100 ዘይነብ። ኦኬ ይቺኛዋ አራትሽ። ቆይ ለኢዱም ልላክላትና ይሄን ፕሮፋይል ትየውና ኮንፈርም ታርገኝ። የሆነ ዘይነብ እየጻፈች ነው ቁጥር ፎቶ አንስቼዋለሁ። ፕሮፋይል ፎቶ የላትም ግን ስም ነው። ሶ ኤዶም ቪዲዮ አብሪ። ኤዶም ዋትሳፕ ላይ አይተሽ ፕሮፋይል እቺ ዘይነብ ናት አይደለችም ንገሪኝ ፕሊዝ። ከማን ጋር? ሶሪ ሜላት እላለሁ ብዬ ነው። የሜላት ነው አይደለ ያለኝ? ሜላት ቼክ ዩር ዋትሳፕ። እሷ ናት ይሄ የላኩልሽ ዋትሳፕ ላይ። ሰላም እንኳን ደህና መጣሽ። እንኳን ደህና ቆየችኝ። እሺ ኤዶም እና ሜላት መጥተው እዚህ ሶስታችሁ አብራችሁ እንደምትኖሩ አራታችሁ ከዘይነብ ጋር አብራችሁ እንደምትኖሩ እና አንድ ቀን የወንድሟ ዋሌት ወንድሟ በተኛበት 4500 ድርሃም የያዘ ዋሌት አንቺ አንስተሽ ከቤት እንደወጣሽ ወደ ስራ እንደሄድሽ እና ከአንቺ ውጭ ሌላ ሰው እንደማይጠረጥሩ በሌላ ጊዜ ደግሞ በተኙበት የሜላት ዋሌት እንዳነሳሽ እሱም ውስጡ 5200 ድርሃም እንደነበረው በአጠቃላይ ወደ 9700 ድርሃም በአንቺ እንደተወሰደባቸው እና የዘይነብ ፓስፖርት የሜላት ፓስፖርት እና አይዲ እንዳለው ነገሩን። ሶኛ ደግሞ ከአንቺ ያለውን ሁኔታ መስማት እንፈልጋለን። ከመጀመሪያው ጀምሮ አስረጃው። ቴንኪው። አመሰግናለሁ። መጀመሪያ የምንኖረው በነገራችን ላይ ሜላት እና ዘይነብ እኛ ጋር አይደለም የሚኖሩት። ሜላት ምንድነው የሚባለው በወር አንዴ የምትመጣው እረፍት ነች።
እኔ ኤዱ እና ወንድሟን አብረን የምንኖረው። ሲቀጥል ደግሞ ወሰደችው ለተባለው ነገር አልወሰድኩም ብያቸዋለሁ። ለምን የኔን ብር አልጠቀሳችሁም? እንደዛን ከሆነ የኔ 2000 ብር ጣሳ ላይ የነበረ እኮ አናቅም ብለዋል እኮ። አዎ 2000 ድርሃም ጣሳ ውስጥ መሳቢያ ውስጥ የተቀመጠ ነበረኝ ብላለች። ተወስዷል ብላለች። የሷም ግን እንዳላት አናምንም። 2000 ድርሃም እንደነበራት እኔ አላቅም። ኖሯትም አያውቅም። ስለ 2000 ድርሃሙም አውርታ አታውቅም ነው ያለችው። ሄደው አውርቻ አላውቅም። አዎ ምክንያቱም ማስቀመጥ እያጠራቀምኩ ስለነበረ ይሄን ያክል አጠራቅም ያለው ማለት አልፈለኩም። ጣሳ ማለት ይሄ እንትን ነው። ምንድን ነበረ? እንደ ባንክ ነገር ኢትዮጵያ በቀዳዳው የምንከትበት ነው። ኦኬ ምን ነበር ስሙ ጋይስ? እሱ ነገር ባንክ አይደለም ብቻ እንደ ባንክ ነው። ኢትዮጵያ ውስጥ ሳንቲም የምንከትበት ማለት ነው። አዎ ኦኬ እሺ። እሱ ስር አንቺ መሳቢያ ውስጥ ገንዘብ ታስቀምጪ ነበረ? አዎ ኦኬ። ለማንም ሳትናገሪ እዛ ውስጥ አጠራቅሚ ነበር? የዛለት ዋሌቱ የተዘረፈ ቀን ያንቺም ጣሳ አብሮ ተዘረፈ? አዎ ኦኬ እሺ። ይህንን ያወቅሽው አንቺ ጣሳሽ መዘረፉን ያወቅሽው መቼ ነው? ለሄዱ ስጠይቃት የለም አለችኝ። እንዴ ልጠይቂያቻልሽ? በምን ምክንያት? እንዴ እንደዚህ ብር ተሰረቀ ስትለኝ የኔ ብር እንደዛ ነበር። መጀመሪያ የጠየኳት እንትኔና ይሄንን ነበር የጠየኳት። ኦኬ አው ብላለች። አይፓድ ያለ ወይ አልሻት? ኦኬ እሺ። የሆነ ነገር ተዘረፈ ሲባል መጀመሪያ የምትጠይቀው የራስሽን ነገር ነው። ትክክል። እሺ እና ለዛ የራሴን ነገር ነው የጠየኩት። ደውላ ኤዶም ደውላ ላንቺ ብር ተዘረፍን ብላ ስትነግርሽ ስራ ቦታ ነበርሽ? አዎ ኦኬ። ስትነግርሽ አይፓድ ያለ ቼክ አድርጊልኝ አልሻት? አዎ እሺ። አይፓድሽ አለ ስትልሽ ጣሳይን ደግሞ ቼክ አንቺ አስረጅኝ እኔ ከምለው። አዎ ከዛ ጣሳይ ሰው ወይ አልኳት። የቱ ጣሳ አላለችሽም? ስለ ጣሳው የምታውቀው ነገር ስለሌለ ኤዶ ለምን ታውቃለች? ኦኬ ብሩ ውስጡ ያለውን መጠን ነው እንጂ ማታውቀው ጣሳ የሚባል ነገር አንቺ እንዳለሽ ታውቃለች? አዎ ኦኬ እሺ። በጣሳ እያጠራቀምሽ ሆነ ችግር የለም። ይቅርታ ወደ ውጭ ልውጣ ብዬ ነው። እዛው ቤት ነው ያለሽው አሁን? አሁን ሶስታችሁም አንድ ቤት ውስጥ ነው ያላችሁት? ራይት ነው አሁን ስትነጋገር? አይደለንም። ኦኬ እኔ ትላንት ወጥቻለሁ። ዘይነብ ራሷ ናት ብለሽኛል። ሜላት እየጻፈች ነው። እሷ ናት። ኦኬ የተሳሳተ ሰው እንዳይገባ ብዬ ነው። አይቻት ነበር ጋይስ። ልላፋልቶ እሺ ጥሩ ችግር የለም። በቃ ኖርማል። እሺ ኦኬ በጣም ጥሩ። ስለዚህ ሰላም ጣሳ ያለ ወይ ስለ ጣሳው ታውቃለች? የብሩ መጠን ነው ማታውቀው እያልሽኝ ነው? ታውቃለች ብለሽኛ። ስለ ጣሳው የገንዘቡ መጠን ነው ማታውቀው? ኦኬ የገንዘቡ መጠን ከሆነ ማታውቀው አንቺ እንዴት አወቅሽ የገንዘቡ መጠን? ኦልሬዲ ኤኒ ታይም ገንዘብ ባገኘሽ ቁጥር እያመጣሽ ጣሳው የምትከችበት ከሆነ ገንጥለሽ ደርሶ አይደለም። እንደዛ አይደለም ከተው ደሞዝ ተቀብዬ ግማሽ 500 ቤት ክራይ ሳስቀምጥ የቀረውን ለአክቲ የሚሰጠኝ 2500 ስለነበረኝ የአይዲ ምሰጣት እያስተካከልኩ ነበር ማስቀምጠው። እየቆጠርሽ ነበር የምትከችው? ኦኬ ለዛ 2000 ድርሃም ላይ መድረስሽን ታውቂ ነበር? አዎ በስነ ስርዓት ነው የማውቀው። ጥሩ እሺ። ወደ ስራ ልትሄጂ ጠዋት ላይ ዘይነብ ካልሲ አርገሽ እጅሽ ላይ ታሻለች? አይታኛለች። አዎ ለምን ነበር ካልሲ እጅሽ ላይ ያረግሽው? ካልሲው ኤዶ አርገው ስለነበረ ዘይነብ አይቻልም ሰው ማቋረጥ። ዝምቲ እና ሚዩት አርገሽ ተራሽ ሲደርስ ነው የምታወሪው እንጂ እሷ እያወራች ፊውቸሪንግ መግባት እኔ ደግሞ የታጠበ ካልሲ ስለሌለን ሌላ እሱን ነው ለብሼ መሄድ የምችለው።
ኦኬ ካልሲው ንጹህ ነው አይደለም የሚለው ልታሸችው ነው እጅሽ ውስጥ የከተትሽው? አዎ ኤዶም ለብሳው ስለነበረ ኤዶም አቆሽሻው ከሆነ ለማረጋገጥ ከሸተተ ልትጥዩ ባስኬት ውስጥ ልታደዩ ካልሸተተ ልትለብሽው። ካልሸተተማ ለብሽው ሄድኩኝ እኮ ስላልሸተተማ። ኦኬ እሺ ለዘይነብ ምንድን ነው የሰጠሻት ምላሽ በሰዓቱ? ምን ለምንሽ ነው ካልሲ እጅሽ ላይ የለበሽው ስትልሽ? ምን አውቄ ፀጉሬን ልፈርስ ተነስቼ ካልሲው እጄ ውስጥ ከትቼዋለሁ አልኳትኝ። ምክንያቱም ሰክረን ነበር ያደርነው እየጠጣን ነበር። ኦኬ ለዘይነብ ያልሻት ፀጉሬን ልፈርስ ተነስቼ ካልሲውን እጄ ላይ ያረኩት። አዎ ጥሩ እሺ 4500 ድርሃም ዋሌቱ ሲጠፋ አንቺ የት ነበርሽ? ቤት ውስጥ ዋሌቱ ከቤት ሲጠፋ እኔ ስራ ነበርኩ። ሁሌም ጠዋት ተነስቼ ስራ ነው የሚሄደው ነኝ። ኦኬ እሺ መጥፋቱን የነገረችሽ ኤዶም ስንት ሰዓት ነው? እንጃ ደውላ ስልኩ ብላ ደውላ ነገረች። ደውላ ጠፍቷል ብላ ነገረችሽ። ስትነግርሽ ምን አልሽ? እንዴ ደንግጬ ጠየኳትኝ። ላፕቶፕ እንትኔስ አይፓድ ሳለ ወይ ብዬ ጠየኳት። መጀመሪያ አሁንም ለእንትና ገንዘብ ጊዜ የሜላት የዕቁብ ብርም የጠፋ ጊዜ መጀመሪያ አይፓድሽን ነው የጠየቅሽን። ያንቺ የወንድሟ ከነዋሌቱ የተወሰደው 4500 ድርሃም የጠፋ ጊዜ መጀመሪያ አይፓዱን ነው የጠየቅሽው። እሱ እኮ ከ6 ከ7 ወር በፊት እኮ ነው። እሱ አይደለም እሱን በዛን ሰዓት እሱ አይደለችም የደወለችልኝ። ማን ይደውል? ለራሱ ረዳን የደወለልኝ ወንድሟ ነው የደወለልኝ። ደውሎ ዋሌቴን አጣሁሽ ሲልሽ ምን አልሽው? እንደዚህ ሆነ ብሎ ፎቶ አንስቶ ላከልኝ። ኦኬ ከዛ ምን አልሽ? ፎቶ ምን የቤቱን መበጥበጥ ነው ፎቶ አንስቶ የላከልሽ? ምኑ ውጪ ሻንጣው ውጪ ቁጭ ብሎ ሻንጣው ውጭ ወጥቷል እንዴ? ፖርሳው ይሄ እንደዚህ የሚይዘው ፖርሳ አለ አይደል? ብር የሚይዝበት ማለት ነው። ኤዶም ቅድም ስትነግሪኝ ከቤት ውስጥ አይደል የተወሰደው የወንድምሽ ዋሌት? ከቤት ውስጥ ተወስዶ ከዛ ሻንጣው ውጭ ተጥሎ እንትኑ ላይ የሆነ ማደርደሪያ ጫማ የምናስቀምጥበት ነበረ። እሱ ላይ ቁጭ ብሎ ጥለውት ፎቶ አንስቶ ላከልኝ። ኦኬ እየቀለዳችሁ ነው ወይ ምናምን አለኝ። ታዲያ ሌባ ሲወስድ ምን ነው ሻንጣውን አልወሰደም? ወስዶ ሻንጣውን ይዞ ወጥቶ ከቤት ዋሌቱን ብቻ ወስዶ እንዴት ሻንጣውን ጥሎት ሄደ? እሺ ቦርሳው ላይ አሻራ አልተገኘም ለፖሊስ ስታመለክቱ? ኤዶም አሁን የቦርሳው እሱ ራሱ ነክቶት ነበር እኮ እሱ ነክቶ ስለነበረ ፖሊስም ሲመጣ ተመሳሳይ ነገር አሁንም በሼሪንግ ስለምንኖሩ ብዙ ሰው ስለሚነካው እናንተ እርስ በርሳችሁ ስለሆነ የሁላችሁም አሻራ ሊገኝበት ይችላል ነው ያለው። ሲቀጥል ደግሞ ሰክረን ነበር ያለው። ዜናብም አልጠጣችም። እኔም የጠጣሁት ነገር የለም ፈንዲሻ ማለት ነው። ያው እዚህ ጋር ሰክረን እያሉ ስለነበር ሜላትም እናንተም ሲጀመር 3 ሄኒከን ራሱ 3 ሄኒከን ወይ 4 ሄኒከን የጠጣችሁት ራይ አልሰከርሽም፣ አልሰከረችም። እኔ አልጠጣሁም፣ ዜናብ አልጠጣችም። ስለዚህ ስካርን የሚያገናኘው ነገር የለም። ሁላችንም ጤነኞች ነን። ልናገር ብዬ ነው። ሶሪ ጥሩ። አይ መታረም ያለበት መታረም አለበት። ጥሩ ነው። እሺ ስለዚህ ከቦርሳ ውስጥ ቅድም እኔ ስትነግሪኝ ስለ ቦርሳ ስላልነገርሽኝ ወይ ደግሞ እኔ ስሰማ በደንብ አልሰማሁም ይሆናል። ሌባው ከቤት ውስጥ ቦርሳውን አንስቶ ይዞ ወጥቶ ከፍቶ ዚፑን ዋሌቱን ብቻ ወስዶ ዋናውን ቦርሳ አስቀምጦ የሚፈልገው ዋሌቱን ነበር። ዋሌቱን ብቻ ይዞ ሄደ ማለት ነው። ሙሉ ቦርሳውን ይዞ አልሄደም ማለት ነው። ሄልዬ ነው ያ ነው ትክክል። እንደዚህ ነው የተረዳው። ትክክል ነኝ። ኦኬ። ስለዚህ ሰላም በዛን ሰዓት ስራ ነበርኩ። ስራ ቦታ ሆኜ ወንድምየው የኤዶም ወንድም ደውሎ ወይንም ፎቶ አንስቶ ልኮልኝ ይኸውልሽ ቦርሳዬ ተጥሎ ግቢ ውስጥ አገኘሁት፣ ዋሌቴ ከውስጡ ተከፍቶ ተሰርቋል ብሎ ሲነግርሽ ምን አልሽው? እንዴ እኔ ደግሞ እየቀለድክ ነው ወይ ምናምን አልኩታ መጀመሪያ። እሺ ከዛ በኋላ በቃ እየቀለድኩ አይደለም እውነት ነው። ከዛ ኤዱም ደወለችልኝ እንደዚህ ሆናለችኝ። ኦኬ ከዛ በኋላ መጥተው ለቤታችን 6 ወር ቆይቷል። ስለዚህ ፖሊስ መጥቶ እርስ በርሳችሁ ከአራታችሁ እዚህ ቤት ውስጥ ከምትኖሩት ከአራታችሁ አንድ ሰው ነው የዘረፈው፣ ስለዚህ እናንተ እርስ በርሳችሁ ተነጋገሩ ብሎ ፖሊስ
ትቶ ሄደ። ሰው አለፈ። ይሄ 6 ወር ሆኖታል። ስለዚህ ወርቁስ የጠፋው መቼ ነው? ከ5200 ድርሃሙ በፊት ነው። ወርቁ የጠፋብሽ መቼ ነው? ሄዶ ስለ ወርቁ መጀመሪያ አንቺ በደንብ ተናገሪና ከዛ ሰላም ትላለች። ቦርሳዬ ተወሰደው። ያው እሱ ከዚህ ጋር ባላያይዘው የወንድሜ ብር በጠፋ አይ ቲንክ በወርቅ ከምናምን እንደዚህ ይሆናል። ወርቁ ደግሞ 2 ወር 3 ወር 2 ወር ላይ መሰለኝ 2 ወር ነው 2 ወር አሁን 2 ወር ቢሆን ነው የኔ ወርቅ የጠፋው። ከ2 ወር በፊት ነው ወርቅሽ የጠፋው? 2 ወር ነው 2 ወር። እሺ ከ2 ወር በፊት ወርቅሽ ሲጠፋ ምን ውስጥ ነበር የኔ ወርቅ? እኔ ሃንድ ባጌ ውስጥ እንዳደረኩት ነው የማውቀው፣ ግን ምንም አይነት ነገር አልቀረንም። ሻንጣም ልብስም እንዳለ ሁሉንም አብረን ፈልገን። በምን አጋጣሚ ወርቅሽን መፈለግ ፈለግሽ? በምን አጋጣሚ ወርቅሽ ትዝ አለሽና ልትፈልጊው አሰብሽ? ተበጥሳብኝ ነበርና እሱንም አሰራለሁ እያልኩም ነበርና እዚህ ከስራ ቦታ ይዤው ከመጣው በኋላ እዚህ ራሱ ቼክ ስላላየሁት ላሳያቸው ብዬ አጣሁት። ፈልጌ ሳጣው እንደገና ብዙ ቀን ደጋግሞ ፈልጌ ነው ጀመር ማለት ነው። ኦኬ ለመጀመሪያ ጊዜ ወርቅሽን ለማሰራት ነው ትዝ ያለሽ? ለማሰራት ፈልገሽ የተበጠሰውን ለማሰራት ፈልገሽ ቦርሳሽን ከፍተሽ ስትፈልጊ ወርቅሽን አጣሹ? አይ ጌጥ ለማሰራት ፈልጌ ሳይሆን ጌጣጌጦች እየለየው እያስቀመጥኩ ነበርና የተበጠሰብኝም ብርም ነበረ ወንድሜ ሰጠኝ። እሱንም አሰራዋለሁ ምናምን ብዬ እየለየው እያለ እሱን አጣሁት። ስታጩ መጀመሪያ የነገርሽው ለማን ነው? የጠየቅሽው ማንን ነው? ፈንድሻ ጠፋ አልኩኝ። ሜላትም ነበረች ነገርኳቸው። ምን አለችሽ ፈንድሻ? አብረን ፈልገናል ሊተርገሹ ነው እያለች አብረን ፈልገናል። ከዛ በቃ ማንንም አልጠረጠርሽም፣ ተውሽውና ህይወትሽን ቀጠልሽ። ማናቸውንም እናንተን ጠርጥሬ ያለው ያልሽው የለም፣ የተጣላሽው ሰው የለም፣ ዝም ብለሽ ህይወትሽን ቀጠልሽ። በቃ የአንገት ነው ብራስሌት ነው ምንድን ነው ወርቅሽ? የአንገት ነው። ኦኬ ተበጥሷል። ፈርጡ ምንድን ነው? ሰርክል አሉ 5 ሰርክሎች ምናምን አሉ ከስር። ኦኬ እንትን የለውም ማጫወቻ መስቀል ወይ የሆነ ነገር የለውም? ምንም ማጫወቻ የለውም። አንድ ላይ የተሰራ ነው ማጫወቻው። 5 ክብ ነገሮች አሉት አንድ ላይ ማለት ነው። ኦኬ እሺ በቃ እሺ ሰላም፣ ይህንን የአንገት ወርቅ አይተሻል? አዎ። እሺ የታየሽው? እዛን ሰዓት ሁላችንም ስራ አቁመን ነበረና ቤታችን ማስቤዛ ምናምን ስላልነበረ ሳገኘው ሸጥኩት። ለማን ሸጥሽው? እዛ ጎረቤታችን ነበረ። ለአረብ? አዎ። ኦኬ እሺ እሷ ስትጠይቅሽ የአንገት ወርቅ ጠፋ ብላ ስትጠይቅሽ ምን አልሻት? ከዛ በኋላ ነው ያገኘሁት። እዛኔማ አጣነው ሁለታችን ነው የፈለግነው ሻንጣ ውስጥ። ኦኬ አብረሽ አፋልገሻት አጣችሁት። ከዛ በኋላ ስታገኚው ነገርሻት ወርቅሽን አግኝቼዋለሁ ብለሽ? አልነገርኳትም። ኦኬ ሳትነግሪኝ ዝም ብለሽ ሸጥሽው እና ምን አረግሽበት ብሩን? ሌላ ምን አረግበታለሁ ከቤታችን ካስቤዛ ውጪ። እሺ አስቤዛው ኬት መጣ ብለው አይጠይቁም እነሱ? ጠይቃችሁ ታውቃላችሁ እንዴ? ብቻሽን አስቤዛ ረክስ ትሆናለህ አንድሻ? አስቤዛ ሳረግ አስቤዛው ከየት መጣ ብለሽ ጠይቀሽ ታውቂያለሽ? ጥያቄ ጠየቅኩሽ። አንቺ ብቻሽን አስቤዛ ያደረግሽበት ቀን አለ? ብቻሽን ማለት አንቺ ብቻሽን ሄደሽ የቤት ዕቃ ሙሉ ገዝተሽ አሟልተሽ መተሽ ታውቂያለሽ? ሰፕሬት ዲስካውንት ቦታ ሄደሽ ሞከረኒና ፓስታ ትገዛለሽ አዘር ወይስ ሌላ ግን ገዝተሽ መተሻ ብቻሽን? ምናምን ገዝቼ አላቅም። እየመጣሁ አላቅም። እዚህ ቤት ከገባ ፈንድሻ ኔቨር ኤቨር የምትገዙት ረዳ እኩል ያዋጣል። እኩልም አይደለም ኦቨር ነው የሚያዋጣው። እዚህ ቤት ኦቨር የሚገዛው ወንድሜ ታውቂያለሽ። ይሄን ያለኝ ስለ ወንድሜ መናገር አልፈልግም፣ ግን ግዴታ ኦኬ ወንድሜ ነው ያወጣል። አንቺ ከሱ የተለየ ነገር አውጥተሻል። ፓስታ መኮረኒ ካልገዛን እኔ ዲስካውንት አንቺ ሆነሽ እሱንም ከዚህ አንገዛም። እኔ ዲስካውንት ቦታ ስለማቅ ራሴ ገዝቼ እመጣለሁ ትያለሽ። ሄደሽ ገዝተሽ ትመጫለሽ። ራይት? አዎ። ሌላ ነገር የለም። ግን አንቺ የዘለለ የ7 ብር ዘይት ለመግዛት ወርቅ ሸጥሽ። ሌትር ከ5 1.5 7 ብር ነው አይደል የምንገዛው? ስለትሩ
እሱን ለመግዛት ብለሽ ወርቅ ከኔ ደብቀሽ የኔ እንደሆነ አውቀሻት ሽፈንድሻ። ለዛ ነው እኮ ነው ከኔ ምንም እኮ ለምን ሸጥሽም ለምን አልናገርም፣ ነግሬሻለሁ። ምንም ክፉ ነገር አልናገርም። እሱ ነው የሸጥሽው። በዛን ሰዓት ችግሮን ነበር ታውቂያለሽ። መቼ ስራ አልነበረን ሶስታችን። ምን ጊዜ ቢቸግረንም እኛ ይሄን ያህል እንደዚህ ጾም ድፍት ብለን ምናምን እንደዚህ እንትን ብለን እናውቃለን እንዴ? አናውቅም። እኛ ለቤታችን ብለን ምን በለዋተን ከቸገረን ራሱ ምን እናርግ ብለን ተመካክረን የሆነ ነገር እናደርጋለን እንጂ እንደዚህ ወርቅ እስከመሸጥ ታዲያ ለምን ተመካክረን አብረን አንሸጠው? ምደብቅሽ ነገር አለኔ? ማላማክርሽ ነገር አለኔ? ቸገረኝ እንዲናርግ ብትም ቢምለው ነገር አለኔ? እኔ እኮ ሁሉ ነገር እኮ ሲጀመር እኔና አንቺ እንደዚህ አይነት ነገር የለን። ምን ትናንት የሚያልኩሽ ይሄን ነው። ምን ደባበቀው ምደብቀው የለ። አንድ ብር እኮ ሳገኝ አንድ ብር ምናምን ብዬ ማሽቃብጥ ሰው ነኝ። 10 ብር ብና